አይቻለው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በከበረ በአንድ ልጇ ስልጣን ያደረገችለት ብዙ ነውና ወደ እሷ ፈጽሞ በለመነ ጊዜ በእሷ ምክንያት ሁሉ ተሰጠው። ደጅ በጸፋ ጊዜ በአማላጅነቷ ተከፈተለት። ሽቱ ድንቅ ግሩም ረቂቅ ምስጢር ተገለጸለት። ጴጥሮስ ካየው ምስጢር በምድርም በሰማይም የሚሰራ የለምና የመለኮት አንድነትና ሥላሴን ከማየት የሚበልጥ ምንድን ነው? ከሦስቱ አንዱ ለተሸከመች ወደ እሷ ይለምኑ ዘንድ ወደሚገባ በእውነት ለመነ። ዓለም ገንዘብ ያስልገው የማይቻለው የሚመረምረው የሌለ የመለኮትን ባህሪ መረመረ። አያውቁትምና እሱ ግን ያውቃል፣ ያያል፣ ከእሱ ዘንድ ይኖራል፣ ከእሱም ሲሰጥ ይኖራልና። በድንጋሌ ሥጋ በድንጋሌ ነፍስ ጸናች ክብርት እመቤቴ ሆይ ከአንቺ ዘንድ ሽቶ የወደደውን ሁሉ ያላገኘ ማን ነው? በአንቺ አምኖ ያፈረ ማን ነው? አንቺ ለምኖ ወደ ገሃነም ያወረድሽው ማን ነው? ወደ ሰርግ ቤት ወደ መንግሥተ ሰማያት አገባሽው እንጂ። እመቤቴ ሆይ አጽንቶ ወደሚወድሽ ወደ ባሕርይሽ ፈጥነሽ ትመጪ ዘንድ እለምንሻለሁ። እሱ እንደወደደሽ ለዘላለም በእውነት ምስክር ሁኚው። ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት በሁላችን ላይ ይደርብን። በሰላም ያሳድረን፣ በሰላም ያውለን። የተባረከ የተቀደሰ ቀን ያድርግልን። ሰላሙን ፍቅሩን ይስጠን። ሀገራችን ኢትዮጵያን ይጠብቅልን፣ ከክፉ ነገር ሁሉ ይሰውርልን። እኛንም በያለንበት ይጠብቀን። አቡነ ዘበሰማያት